ሰላም ጤና ይስጥልን ውድ የቻናሉ አባሎችና አዲስ ተመልካቾቻችን እንኳን ወደ ቻናሉ በሰላም መጣችሁ። ዛሬ እጅግ አሳዛኝ በሆነ መረጃ ተመልሰናል። ይህም እንደተመለከታችሁት እንግዲህ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ ለሞት የዳረገው ምክንያት እንዲሁም ስለ አርቲስቱ አንዳንድ መረጃዎችን ይዘናል። ሙሉን ቪዲዮ ተከታተሉ። ቪዲዮ ላይክ አድርጋችሁ እነዚህንና ሌሎች ተከታታይ መረጃዎችን ይዘን ስለምንመለስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን ተጭኖ ኦል የምትሏን በመንካት ተቀላቀሉ። ታዲያ ነጻነት ወርቅነህ እረፍቱ ከተሰማ በኋላ ብዙዎችን ልብ እየሰበረ ከዚህ ቀደም በበርካታ የጥበብ ስራዎቹ ፊልም በመስራት እንዲሁም የማስታወቂያ ስራዎችንና በብዙዎች ደግሞ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ በተሰኘው ፕሮግራም የብዙዎችን ቀልብ እንዲሁም ድጋፍ ያገኘበት ፕሮግራም ነበረ። ነጻነት ወርቅነህ ልጅ አባትና ባለትዳር ሲሆን በበርካታ ሰዎች ከኢትዮጵያ ሕዝብ ባለፈ በማህበራዊ ኑሮ የተመሰገነ እንዲሁም በብዙዎች ዘንድ ተወዳጅ የሆነ አርቲስት ነበረ። በዛሬው ዕለት በተሰማው ህልፈቱ እጅግ በማዘንና ነፍሱን ባጸደ ገነት እንዲያኖረው እየተመኘን ስለ ሞት የዳረገውንና አንዳንድ መረጃዎችን እንቀጥላለን። ታዲያ ነጻነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያ በ300,000 በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል። ግን እና ጤናህን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉም ወደ ቦታው ይወድቃል ሲል ተናግሯል። በሌላው ፖስቱ ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል በማለትም ገልጿል። ለመሆኑ ነጻነት ወርቅነህ ከነዚህ ልብ ካላልናቸውና ካላስተዋልናቸው የኢንስታግራም ፖስቶቹ ምን ተረዳችሁ? በተጨማሪም የመጨረሻ እንድንጨምርላችሁ ነጻነት ወርቅነህ ይቀጥላል። ስህተት ነው። ሁሉን ሰው ቢያደርገውም ትክክል ነው። ማንም ሰው ባያደርገውም ይላል። ምናልባት ከጀርባው ቅኔ ይኖረው ይሆን? ጊዜ ይፈተዋል። ነጻነት ወርቅነህ በህይወት በነበረበት እስከ ዛሬው ዕለት ድረስ ማለት ነው በርካታ የጥበብ ስራዎችን ሲሰራ ከተለያዩ አርቲስቶች ከተለያዩ ድርጅቶች እንዲሁም ከመንግስት አካላትም ጭምር በርካታ የሆነ ድጋፍ እንዲሁም የበርካታ የሆኑ አድናቆቶችና ሽልማቶችን ያገኘባቸው ጊዜዎች ቀላል የሚባሉ ወይም በጣት የሚቆጠሩ አይደሉም። ነጻነት ወርቅነህ ከልጅነቱ ጀምሮ በበርካታ የጥበብ ስራዎች ባለፈባቸው ወቅቶች በበርካታ የኢትዮጵያ ህዝብ ውስጥ ከገባባቸው እስከ ትላልቅ የጥበብ ስራዎች ድረስ እስኪሰራ በነበረበት ወቅት በባህሪው ምስጉን፣ በእምነቱ ጠንካራ፣ ለሰዎች የሚደርስ እንስፍስፍ፣ ለህፃናት ልዩ ፍቅር ያለው በተጨማሪም ሳቅና ጨዋታ አዋቂ አርቲስት እንደሆነ የሚታወቅ ነው። ነጻነት ወርቅነህ ከጊዜያት ወዲህ የሰውነቱ ላይ የተለያዩ ለውጦች መኖር የተለያዩ የማስታወቂያና የፊልም ስራዎች ላይ አለመሳተፉን ብዙዎች ልብ ይሉት ነበረ። ታዲያ በኢቢኤስ ቴሌቪዥን ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም ላይም በርካታ ለውጦች በሰውነቱ ላይ ማየት ከጀመርን ውሎ አድሮ ነበረ። በተለያዩ ኢንተርቪዎቹም ጤናው ላይ ትንሽ እክሎች ሲያጋጥሙት እንደነበረም ከራሱ አንደበት ሰምተን ነበረ። ነጻነት ወርቅነህ ለህልፈት የዳረገው በርካታ ጊዜያት ቀላል የማይባሉ ወራትና ምናልባትም ጥቂት ዓመታት ያክል ሲያሰቃየው የነበረው ህመም እንደሆነም ከቅርብ የመረጃ ምንጮች ለማረጋገጥ ተችሏል። በዛሬው ዕለት ህልፈቱ እስኪሰማ ሰዓት ድረስ ለበርካታ ጊዜያት ከጥበብ በተገለለበት ከካሜራ ጀርባ በሆነበት ወይም ደግሞ ወደ ሚዲያ ባልወጣባቸው በእነዚህ ወቅቶች ጓደኞቹ፣ የቅርብ ቤተሰብና በተለይም ደግሞ ባለቤቱ በውጭ ሀገርም በርካታ የሆኑ ትላልቅ የህክምና መስጫ ተቋማት ላይ ህክምናውን ሲያደርግ እንደነበረም መረጃዎች ወጥቷል። የነጻነት ወርቅነህ ከእድሜው ለጋነት ወይም ጎልማሳነት እንዲሁም በርካታ ስራዎችን ወደፊት ይሰራል ተብሎ በሚጠበቅበት በዚህ ወቅት እንዲሁም ልጆቹን አሳድጎ ለቁም ነገር ለወግ ማዕረግ ያበቃል ተብሎ በሚጠበቅበት በዚህ ወቅት ማረፉ ልብ የሚሰብር ነው። ነጻነት ወርቅነህ በዛሬው ዕለት ህይወቱ በማለፉ በድጋሚ ነፍስ ይማር እያልን እንዲሁም ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እየተመኘን ተሰናበትን። ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ሼር ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ሌሎች መረጃዎች ስለ አርቲስቱና ስለ ቤተሰቦቹ እንዲሁም ስለ ጓደኞቹ ያሉትን አዳዲስ መረጃዎች ይዘን እንመለሳለን።
ሰላም ጤና ይስጥልን ውድ የዩቲዩብ ቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እጅግ አሳዛኝ በሆነ መረጃ ተመልሰናል። ይህም እንደተመለከታችሁት እንግዲህ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ ለሞት የዳረገው ምክንያት እንዲሁም ስለ አርቲስቱ አንዳንድ መረጃዎችን ይዘን መጠናል። ሙሉ ቪዲዮን ተከታተሉ። ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ከተመቻችሁ ሰብስክራይብ፣ ሼር አድርጉልን። ነጻነት ወርቅነህ እረፍቱ ከተሰማ በኋላ ብዙዎች ልብ እየሰበረ ከዚህም ቀደም በርካታ የጥበብ ስራዎቹ ፊልም በመስራት እንዲሁም የማስታወቂያ ስራዎችና ከብዙዎችም ዘንድ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ በተሰኘው ፕሮግራም የብዙዎቹን ቀልብ እንዲሁም ድጋፍ ያገኘበት ፕሮግራም ነበረ። ነጻነት ወርቅነህ የልጅ አባትና ባለትዳር ሲሆን በበርካታ ሰዎችም ከኢትዮጵያ ሕዝብ ባለፈ በማህበራዊ ኑሮ የተመሰገነ እንዲሁም በብዙዎች ዘንድ ተወዳጅ የሆነ አርቲስት ነበር። በዛሬው ዕለት በተሰማው ህልፈቱ እጅግ በማዘን ለቤተሰቦቹ መጽናናት እንዲሰጣቸው እየተመኘን ስለሞቱ የዳረገውና አንዳንድ መረጃዎችን ይዘን መጥተናል። ነጻነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያ ከ300 ሺህ በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል። ገንዘብህና ጤናህን ስታጣ ምንም አታጣም፣ ባህሪህን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቀው፣ በታማኝነት ኑር እና ሌላውም ሁሉም ወደ ቦታው ይወድቃል ሲል ተናግሯል። በሌላው ፖስቱ ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል በማለት ገልጿል። ለመሆኑ ነጻነት ወርቅነህ ከነዚህ ልብ ካላልናቸው እና ካላስተዋልናቸው የኢንስታግራም ፖስቶቹ ምን ተረዳችሁ? በተጨማሪም የመጨረሻ አንድ ልጨምርላችሁ። ነጻነት ወርቅነህ ይቀጥላል። ስህተት ስህተት ነው፣ ሁሉም ሰው ቢያደርገው ትክክል ነው፣ ማንም ሰው ባያደርገውም ይላል። ምናልባት ከጀርባው ቅኔ የኖረው ይሆን? ጊዜ ይፈተዋል። ነጻነት ወርቅነህ በህይወት በነበረበት እስከ ዛሬ ዕለት ድረስ ማለት ነው በርካታ የጥበብ ስራዎችን ሲሰራ በተለያዩ አርቲስቶች ከተለያዩ ድርጅቶች እንዲሁም ከመንግስት አካላትም ጭምር በርካታ የሆነ ድጋፍ እንዲሁም በርካታ የሆኑ አድናቆትና ሽልማቶችን ያገኘባቸው ጊዜዎች ቀላል የሚባሉ አይደሉም። ነጻነት ወርቅነህ ከልጅነቱ ጀምሮ በርካታ ጥበብ ስራዎች ባለፈባቸው ወቅቶች በበርካታ የኢትዮጵያ ሕዝብ ውስጥ ከገባባቸው እስከ ትላልቅ የጥበብ ስራዎች ድረስ ሲሰራ በነበረበት ወቅት በባህሪው ምስጉን፣ በእምነቱ ጠንካራ፣ ለሰዎች የሚደርስ እንስፍስፍ፣ ለህፃናት ልዩ ፍቅር ያለው በተጨማሪም ሳቅና ጨዋታ አዋቂ አርቲስት እንደሆነ የሚታወቅ ነው።